እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። ተከራከረኮ አታለልከኝ፣ እኔም ተታለልኩ። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። እቆያለሁ። እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። እግዚአብሔር ሉዓላዊ ነው። የፈለገውን ነው የሚያደርገው። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የበለዛ ባያፈራ ከወይን ተክል ፍሬ ባይገኝ የወይራ ዛፍ ፍሬ ባይሰጥ እርሻዎችም ሰብል ባይሰጡ የበጎች ጉሮኖ እንኳ ባዶም ቢቀር ላሞችም በበረት ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ዘጋ። አሁን ወይን አላፈራም፣ በለስ የለም፣ በጎች በጉሮኖ የሉም፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞን ሄዷል። እና ነገሮች በሙሉ ምድረ በዳ ናቸው። እኔ ግን በእግዚአብሔር ደስ ይለኛል። አያችሁ፣ በዚህ ነው በህይወት መኖር ያለብን። የእኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። ዕንባቆም የሚለው እሱን ነው። ተከራከረኮ እንጂ ምዕራፍ አንድን እናንተ ብታነቡት አስገራሚ ነው እኮ። ደሞስ እውነቱን ነው። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጬዋለሁ የሚለውን ሕዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ሕዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ሕዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? ፍርዳቸውና ክብራቸው ከራሳቸው ይወጣል ይላል ባቢሎናውያንን። አንተን አያማክርህም አለው። እቀጣበታለሁ የምትለው ሕዝብ አምጥቼ እማርካችኋለሁ ወደዛኛው አገር የምትለው ሕዝብ ፍርዳቸውም ክብራቸውም ከራሳቸው ነው የሚወጣው። አያማክሩህም፣ አንተን አይጠይቁህም፣ እንዲህ እናርጎይ አይሉህም። ጉልበታቸውን አምላካቸው ያደረጉ በደለኞች ናቸው ይላል። አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸውን አምላካቸው እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋቸው ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደለ የምንለው? እነዛ ጉልበታቸውን አምላካቸው ያደረጉ አምጥተ እንዴት እንደዚህ ታደርጋለህ ሲሉት፣ እናንተ በኋላ ቤት ስትገቡ ኤርምያስ 46 ምናምን አንብቡት። ቤት ስትገቡ መልስ እንዲሆናችሁ ማለት ነው። ምክንያቱም በኤርምያስ ዘመን ነው የተነገረ ትንቢቱ። ከዛ ደግሞ በኢሳይያስ በኩል ይመጣና እግዚአብሔር ምን ይላል ሲሉ ባቢሎን አላቸው አገልጋዬ ነው አለ እግዚአብሔር። እኔ በባቢሎን ለመገልገል እግዚአብሔር ያህዌ ማለት አይጠበቅበትም፣ እጠቀምበታለሁ አዙሬ አለ። ጅራፍ ነው አለና ከዛ እስራኤልን ይመልስና ጅራፉ ሲዞር እሱን ይገርፈዋል አለ። ሕዝቤን እስራኤልን ከመንገድ ስለወጡ ማስተካከያ አደርገውና እቀጠዋለሁ። ግን እሱንም ሕዝቤን ለምን ነካብኝ ብዬ ደግሞ መልሼ እቀጠዋለሁ። እግዚአብሔር ሉዓላዊ ነው። የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን።
የወደደውን እንዲያደርግብን እሺ ብለን የተቀመጥን። እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልየው እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። እና ዕንባቆም ግን ከነበረው ውጥረት እስራኤል ላይ ከነበረው ሲቃ የተነሳ ነው ይሄንን ምዕራፍ 1ን ከእግዚአብሔር ጋር ስለ ከለዳውያን ያስረዳዋል። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። ሌላ ፈልጋችሁ አታገኙ። ዕንባቆም ግን በሕዝበ እስራኤል ሳይድ ሆኖ ወይንም እግዚአብሔር እመልሰዋለሁ እቀጣዋለሁ በሚለው ሕዝብ ሳይድ ቆሞ ነው ዕንባቆም የሚጮኸው። ሌላ ምናልባት ከእግዚአብሔር ጋር በጣም የተከራከረ ሰው የምታውቁት ሰው ካለ ዮናስን ትዝ ይላችኋል። ትንቢተ ዮናስ ይሄ በሕዝቡ በኩል ቆሞ የሚከራከረው ነው። ዮናስስ አልሄድም ብሎ ነው የሚከራከረው። ግድ የለም ዮናስ ላደርግ ነው ሲሉ እኔ አልሄድም፣ አንተ እግዚአብሔር ነህ፣ አዎ እንደዚህ አደርጋለሁ ብለህ ትናገራለህ፣ እኔ ደግሞ ሄጄ የሆነ ነገር ስል አላደርግም ብለህ ደግሞ ትተወዋለህ። ስለዚህ እኔ አልሄድም። ሌላ የተከራከረ የምታውቁት ሰው ካለ ኤርምያስ ምዕራፍ 20 ነቢዩ ኤርምያስ እግዚአብሔር ሂድና ተናገር ሲለው አልናገርም። እኔ እንደውም ባለፈው አንስቼዋለሁ። ተናገረው፣ አልናገርም። ለምን እንደውም አትናገረው? ጥፋት አለ በል ትለኛለህ አለ። አዎ እሺ ሄጄ ጥፋት አለ እላለሁ። አንተ ደግሞ ህዝቡ ተንበርክኮ ንስሐ ሲገባ ትመራቸዋለህ። ውሸታም አረከኛል። አንተ ትናገራለህ፣ አንተ ትመራለህ። ቀጥሎ ኤርምያስ ጥፋት ያለ ውሸቱ ነው ይባላል። አስዋሽተኛል። እንደውም እንደዚህ ይላል፣ አታለልከኝ እኔም ተታለልኩልህ። እውነቱን እኮ ነው፣ መንገዱ ነው። አሁን እናንተ እንዳትታዘቡት ኤርምያስን፣ አሁን አዲስ አበባ ቁጭ ብላችሁ እንዳትታዘቡት። እጅግ አመፀኛ ህዝብ መካከል የእግዚአብሔር መልእክተኛ ነው። በእግዚአብሔር በኩል የቆመው እሱ ብቻውን ነው። ህዝቧ፣ ነገስታቶቿና ካህናቶቿ በሙሉ አመፀኛ ሆነዋል እስራኤል። ኤርምያስ ብቻ ነው በእግዚአብሔር በኩል የቆመው። ስለዚህ ሄዶ ሲናገር ብቻውን ነው። ቀጥሎስ ህዝቡ ድፍት ሲል ያንን አመፀኛ ህዝብ እግዚአብሔር ይቅር ብየዋለሁ ይላል። ኤርምያስ ውሸትህን ነው ይሉታል መጥተው። አልናገርም ስል እግዚአብሔርስ ሄደ ባትናገር ወየውልህ አይደለም የሚለው። እግዚአብሔርም ይላል መጥቶ ጥፋት በላለኝ። አልናገርም ብሎ በተቀመጠበት ተነስና ተናገር አይደለም ያለው። ዝም ብሎ ነው ጥፋት አለ ሂድ ተናገር ሲለው አልናገርም ያለው ሰውዬ ድምፁ አለ አጥንቴን በላኝ ልቤን አነደደኝ ተነስቼ ሜጄ ጥፋት አልኩ ይላል። እምቢ ያለው ሰውዬ ተነስቶ ሄዶ ጥፋት ራሱን ያገኘው በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። ስሙ የተባረከ ይሁን። ከዛ የምዕራፍ 1ን ጦርነት በቃ ጋብ ያደርጋል። ዕንባቆም አለ ውስጡ የተቀመጠውን ነገር በሙሉ አወጣና ከዛ ዕንባቆም ይሄንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው። ዝም ነው ያለው። እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያዬ ላይ እቆማለሁ። ይህንን ሁሉ ነገር ብዬ ስፍራ አልለቅም።
ይሄንን ሁሉ ነገር ተናግሬ ቦታዬን አልለቅም፣ እጠብቀዋለሁ። እዚህ ውስጥ ሆኜ ነው የምጠብቀው። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ በመጠበቅ ላይ እቆማለሁ። ቃሉ የሚያመለክተው በማማ ላይ የሚቆሙ ጉበኞች አሉ፣ የቅጥር ጠባቂዎች ማለት ነው። እና ከየትኛውም ቦታ ወደ ከተማይቱ ለመልካም የሚሆን ለክፉ የሚመጡ ወታደር ሰራዊት መልእክተኛ ከሆነ ከሩቅ ቆመው ያዩና ያዩትን ወደ ህዝቡ ያስተጋባሉ። ልክ እንደዛ ነው ዕንባቆም አጠባበቁ። በጣም ኮንሸስ ናቸው ሲጠብቁ። በእነሱ ጥቂት ስህተት አገር ሊወድም ይችላል ከኋላ ያለው። እነሱ ምናልባት በጣም ዋችፉል ካልሆኑ፣ በጥንቃቄ ተመልካች ካልሆኑ በዛች በጥቂት ደቂቃ እንቅልፍ፣ በጥቂት ደቂቃ መዘናጋት፣ በጥቂት ደቂቃ የአቴንሽን መስበር ከጀርባቸው ያለ ብዙ ኔሽን ሊሞት ይችላል። ስለዚህ በጥንቃቄ ቆሞ ቅጥር ላይ ሆኖ እንደሚጠብቅ ጉበኛ በመጠበቂያ ላይ እቆማለሁ ይላል። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን፣ የሚናገረኝን፣ የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመፅ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዲህ ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ጉዳዩ ፐርሰናል አይደለም። የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ፣ ቅሬታ የተደረገ ህዝብ አለ። አዎ፣ ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ነገሩ ሞር አቴንሽን ይፈልጋል። በጣም ጥንቃቄ ይፈልጋል። በጣም ትጋት ይፈልጋል። በጣም ፎከስ ይፈልጋል። ዕንባቆም መጠበቅ ውስጥ ይሄ ሁሉ ነገር አለ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። በምሽጉ ላይ ወጥቼ አለና እኔ ያስኩት ትርጉም ላይ እቆያለሁ አለ። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ አለ። መጠበቅ ይላል እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። አሁን እቆያለሁ። ፐርሲስታንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ ያለ እቆያለሁ በዚህ ጉዳይ ላይ አው የሚመልስልኝን ለመስማት። አጠገባቸው በጽናት ቆይ በሉት እስቲ።